ትዝታ ዘአራዳ የተከለከለው የኢትዮጵያ ታሪክ ከሚሰኘው የአሸናፊ ፈንቴ መጽሐፍ ከዚህ በፊት ጥቂት ገጾችን አብረን ማንበባችን ይታወሳል። ዛሬም በመጠኑ እናክላለን። ለመጽሐፉ ባለመብት ለሆኑት አሸናፊ ፈንቴ በኒያላ ኢንሹራንስ ኩባንያ በእናንተ በአድማጮቻችንና በእኛ በፕሮግራሙ አዘጋጆች ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። የዛጉዌ ነገሥታት ኢትዮጵያ ከአሌክሳንድሪያ የእምነት ዕልቅና ወጥታ የራሷ መንበር እንዲኖራት ለበርካታ ዓመታት ጥረዋል ይላሉ አሸናፊ ፈንቴ በመጽሐፋቸው። የዛጉዌ ነገሥታት ኢትዮጵያ ከአሌክሳንድሪያ የእምነት ዕልቅና ወጥታ የራሷ መንበር እንዲኖራት ለበርካታ ዓመታት ጥረዋል። ይህን ትግላቸውን የጀመሩት በመጀመሪያዎቹ የቅብጤዎቹን ማለትም የግብጾቹን ዕልቅና የሚፈታተኑ ሥራዎች በመሥራት ነበር። በዚህም በመጀመሪያ ከግብጽ ተቀብተው በሚላኩ ጳጳሳት ስብዕናና ታታሪነት ላይ ጠበቅ ያለ ቁጥጥር በማድረግ ጳጳሳቱ የማይመጡን ሆነው ከተገኙ ወደ አገራቸው እንዲመለሱ በማድረግ ሥራቸውን ጀምረዋል። ከዚህ አይነቱ ድፍረት በኋላ ደግሞ እነርሱ በፊትም ሆነ በኋላ ባልተለመደ መልኩ ኢትዮጵያዊ ጳጳስ ይኖራት ዘንድ በይፋ መሞገት ጀምረዋል። በዚህ ረገድ በታሪክ በተመዘገበ ሰነድ ከ150 ዓመታት በላይ ተደጋጋሚ ጥረት አድርገዋል። ከዛጉዌ ነገሥታት ውስጥ በተለይ ይምርሃነ ክርስቶስ፣ ሐርቤ እና ላሊበላ በዘመነ መንግሥታቸው ሁሉ ኢትዮጵያዊ ጳጳሳትን ለማሾም ከፍተኛ ጥረት ማድረጋቸውን የአገር ውስጥና የውጭ ሰነዶች ዘግበውታል። በዚህ ረገድ የገዛው ሐዳኒ ይምርሃነ ክርስቶስ ከ1100 እስከ 1140 ዓመተ ምህረት ከሁሉ አስቀድሞ ኢትዮጵያ ከግብፃውያን ሳይሆን ከራሷ ዜጎች መካከል ጳጳስ እንዲሾምላት ለአሌክሳንድሪያ ጥያቄ በማቅረብ በቀዳሚነት ይጠቀሳል። ከይምርሃነ በኋላ የነገሰው ሐርቤይ ደግሞ ጥረቱን ከፍ አድርጎ ኢትዮጵያዊ ጳጳስ ብቻ ሳይሆን ኢትዮጵያዊ መንበር ይኖራት ዘንድ ከፍተኛ ጥረት አድርጓል። ንጉሥ ሐርቤይ ይህን ሐሳብ አሌክሳንድሪያ እንደማትቀበለው በመረዳት በ1140 ዓመተ ምህረት አካባቢ የአሌክሳንድሪያ ፓትርያርክ የነበሩት አባ ገብርኤል 7 ኢትዮጵያዊ ኤጲስቆጶሳት ሾሙለት ዘንድ ጠይቋል። በዚህ ጥያቄ ላይ የግብፅ ንጉሥ ካሊፍ ሐፊዝ ተስማምቶ የነበረ ቢሆንም ፓትርያርኩ ኢትዮጵያውያኑ ይህንን የፈለጉት በግብፅ ቤተ ክርስቲያን ሕግ መሠረት የራሳቸውን ጳጳስ ሾመው ከእኛ ተጽዕኖ ውጪ ለመሆን ፈልገው እንደሆን እናም ይህ ከሆነ ደግሞ የግብፅ መንግሥት ከኢትዮጵያ የሚያገኘውን የጳጳስ ግብር እንደሚያጣ በማስረዳታቸው ኤጲስቆጶሳቱ ሳይሾሙ ቀርተዋል። ከዚህ በኋላም ቢሆን ሐርቤይ ተስፋ ሳይቆርጥ አባ ሚካኤል ተብለው የተላኩትን ጳጳስ አርጅተዋል በሚል ሰበብ እርሳቸውን የሚያግዝ ኢትዮጵያዊ ጳጳስ እንዲሾሙለት በ1152 ዓመተ ምህረት በድጋሚ ጠይቋል። በዚህ ጊዜም ቢሆን የግብፁ ካሊፍ አሊ የሐርቤይን ጥያቄ ተቀብሎ ነበር። ነገር ግን አሁንም አሌክሳንድሪያ ይህን ጥያቄ ውድቅ አድርገዋለች። በዚህ ምክንያት በወቅቱ የግብፅ ፓትርያርክ አባ ዮሐንስ በኢትዮጵያዊው ጳጳስ አባ ሚካኤልና ሐርቤይ መካከል ከፍተኛ ጠብ ተነስቶ የነበረ ሲሆን ካሊፍ አሊ ለኢትዮጵያ በመወገን ፓትርያርኩን እስከ ማሰር ደርሶ ነበር። ከሐርቤይ ቀጥሎ የነገሰው ላሊበላም የቀደሙትን ነገሥታት ያልተሳካ ጥረት ከግምት ውስጥ በማስገባት ይመስላል የአሌክሳንድሪያን መንበር ወደ ጎን በመተው በ1194 ዓመተ ምህረት እስከ ኢየሩሳሌም ኦርቶዶክስ መንበር ጳጳስ ለማሾም የልዑካን ቡድን ልኮ ነበር። በዚህ ጊዜም ቢሆን ሳላዲን በ1193 ዓመተ ምህረት ከሞተ በኋላ በግብፅ የነገሰው ሱልጣን አልአዲል ጥያቄውን ተቀብሎ እንደነበረ የዘመኑ ታዋቂ ዘጋቢ አብዱልለጢፍ በ1200 ዓመተ ምህረት ዘግቦታል። ይህ ጥረት እንዴት እንደመከነ በእርግጠኝነት የሚታወቅ ነገር ባይኖርም የኢትዮጵያ ክርስትና ሞግዚት የሆነችው አሌክሳንድሪያ ኢትዮጵያ የኔ ድርሻ ናት ብላ ሞግታ ሊሆን እንደሚችል መገመት ይቻላል። ላሊበላ ቀጥሎም በ1205 ዓመተ ምህረት አካባቢ
በአባ ዮሐንስ ስድስተኛ ተቀብቶ የተላከለትን አባ ሚካኤል የተባለ ግብፃዊ ጳጳስ ለይስሙላ በማስቀመጥ ገድሮን የተባለው ኢትዮጵያዊ ካህን ለ14 ዓመታት የጳጳሱን ሥራ ተክቶ እንዲሠራ አድርጎ ነበር። አባ ሚካኤልም በዚህ ሁኔታ ተቆጥተው ወደ አገራቸው ተመልሰው የኢትዮጵያ ካህናትና ምዕመናን የግብፅ ጳጳሳትን እንደሚንቁ ለፓትርያርኩ እስከ ማመልከት ደርሰው ነበር። በዚህ ምክንያት በግብፅና ኢትዮጵያ መካከል ከፍተኛ ውዝግብ በመነሳቱ የቅብጢው ፓትርያርክ አባ ሙሴ በተባሉ መነኩሴ የሚመራ የልዑካን ቡድን ወደ ላስታ ልከዋል። በዚህ ውይይት አማካኝነት ንጉሥ ላሊበላ በ1210 ዓ.ም አዲስ ግብፃዊ ጳጳስ ለመቀበል ተገዷል። በእነዚህ የምዕተ ዓመታት ጥረት ውስጥ ዛጉዌዎች ኢትዮጵያ በክርስትና ራሷን እንድትችል ጥረት ያደርጉ የነበረው ሕዝባቸው ወንጌልን በቋንቋው ይሰብክ ዘንድ ለማስቻል ነበር። ነገር ግን ተቃውሞዎችን ከየአቅጣጫው ያስተናግዱ ነበር። ከእነዚህ ተቃዋሚ ኃይሎች መካከል ቀዳሚዋ ፈተና የቅብጢ ቤተ ክርስቲያን ስትሆን፣ ሁለተኛዎቹ አካላት ደግሞ የኢትዮጵያ ቤተ ክህነትና ሰለሞናዊ መሳፍንቱ ነበሩ። ለአብነት ያህል ይምርሃ ለመጀመሪያ ጊዜ ኢትዮጵያዊ ጳጳስ ለማሾም እንቅስቃሴ ባደረገ ጊዜ የመጀመሪያውን ተቃውሞ ያስተናገደው ከደብረ ዳሞና ደብረ ቢዘን ካህናት ዘንድ ነበር። ሐርቤ በ1152 ዓ.ም ተመሳሳይ እንቅስቃሴ ማድረግ በጀመረ ጊዜ ደግሞ የሸዋ መሳፍንት ጳጳስ የሚገባው ለእኛ ለሰለሞናውያኑ ነው በሚል ሙግት ሐሳቡ ተፈጻሚ እንዳይሆን አድርገዋል። ኢትዮጵያዊ የገዛ ሀገሩ ጳጳስ መሆን እንደማይችል የሚደነግጉት ክብረ ነገሥትና ፍትሐ ነገሥት ከግብፅ ወደ ኢትዮጵያ የገቡትም በእነዚህ ሁለት የአገር ውስጥ ተቀናቃኞች አማካይነት ነበር። በ13ኛው መቶ ክፍለ ዘመን የመጀመሪያ ግማሽ ላይ ግን አስገራሚ በሆነ ሁኔታ ኢትዮጵያ በእምነት ራሷን እንዳትችል የሚጥሩ ሌሎች ኃይሎች ተከስተዋል። እነዚህም የአውሮፓ ምስጢራዊ ማኅበራት ነበሩ። በታሪክ የኢትዮጵያ መንበር በመቃወም የምትታወቀው የቅብጢ ቤተ ክርስቲያን ብትሆንም ኢትዮጵያ በዚህ በመንበር ጉዳይ ከልማደኞቹ የአውሮፓ ምስጢራዊ ማኅበራት ዘንድም እክል ይገጥማት ነበር። በተለይ ሃዳኒ ናኩተላብ አሌክሳንድሪያ ሀበሻ ጳጳስ እንዲሾምለት ከአንጾኪያ መንበር ጋር ባደረገው ግንኙነት ውስጥ እነዚህ ማኅበራት በአንድ ምስጢራዊ ማኅበር አስተባባሪነት እጃቸውን በማስገባት አሉታዊ ሚና ተጫውተዋል። ይህ አስተባባሪ ማኅበር በወቅቱ ከነበረው ከፍተኛ ተሰሚነት አንጻር የአንጾኪያው ፓትርያርክ አባ ግናጢዮስ ሦስተኛ ለኢትዮጵያ የሾሙትን ኢትዮጵያዊ ጳጳስ እንዲሽሩ እስከ ማድረግም ደርሷል። ይህ የካቶሊክ ማኅበር ደግሞ ልማደኛው የመቅደሱ አንጋቾች ማኅበር ነበር። የኢትዮጵያና የአንጋቾቹ ሁለተኛ ጠብ ሳላዲን በ1189 ዓ.ም ገዳሙን ለኢትዮጵያ መመለሱን ተከትሎ ተገባዶ ነበር። ከዚህ በኋላ ቁርሾ ያበቃለት ቢመስልም ከ47 ዓመታት በኋላ አንድ በሀገር ውስጥም ይሁን በውጭ አገር የታሪክ ማኅደሮች ላይ በተሻለ ዝርዝር የሰፈረ ታሪካዊ ጣልቃ ገብነትም ታይቷል። ዘመኑ በ1236 ዓ.ም ሲሆን በዚህ ወቅት የኢትዮጵያ ንጉሥ የነበረው የሐርቤ ልጅ ናኩተላብ ነበር። በዚህ ዓመት በምስራቅ አውሮፓና ሌቫንት አካባቢ አንድ ዓለም አቀፍ የአብያተ ክርስቲያናት ሕግ በመጣሱ ምክንያት ከፍተኛ ውዝግብ ተፈጥሮ ነበር። የአሌክሳንድሪያ ኦርቶዶክስ መንበር ሊቀ ጳጳስ የነበሩት አባ ቄርሎስ ሦስተኛ ከጥንት ጀምሮ ጸንቶ የኖረውን ስምምነት በመጣስ ከሰበካ ክልላቸው ውጪ ለሆነችው ኢየሩሳሌም አባ ባሲል የተባሉ አዲስ ጳጳስ ሾመው ልከው ነበር። በዚህ ምክንያት በታሪክ ለኢየሩሳሌም ጳጳስ ትልቅ ከነበረችው ከባለ ሰበካዋ አንጾኪያ ጋር ከፍተኛ ውዝግብ ይፈጠራል። በዚህ ጊዜ አንጾኪያ የሰበካ ክልሏ በመደፈሩ እንደተቆጣች የተረዳው ንጉሥ ናኩተላብ መሃል ገብቶ እርሷም በተራዋ በአሌክሳንድሪያ ስር ላለችው ኢትዮጵያ ያለ ሰበካዋ አዲስ ጳጳስ ቀብታ እንድትልክ ጠየቀ። የሚላከው አዲስ ሊቀ ጳጳስም
ኢትዮጵያዊ መሆን እንዳለበት አከለበት። አንጾኪያም አሌክሳንድሪያን መበቀል ትፈልግ ነበርና በንጉሡ ጥቆማ በኢየሩሳሌም ገዳም ለብዙ ዓመታት የኖረውን ቶማስ የተባለ ኢትዮጵያዊ በ1237 ዓ.ም ጵጵስናውን ተቀብሎ ወደ ላስታ ይሄድ ዘንድ ወሰነች። ነገር ግን በዚህ ቅጽበት ከኢትዮጵያ ጋር ከፍተኛ ቅራኔ ውስጥ ከገቡ 100 ዓመት ገደማ የሞላቸው የመቅደሱ አንጋቾች ድንገት በኢትዮጵያ አጀንዳ ላይ እጃቸውን አስገብተው አሉታዊ ሚና ተጫውተዋል። መቅደሳውያኑ ከ50 ዓመታት በፊት በሱልጣን ሳላዲን ከተሸነፉበት ጊዜ ጀምሮ እንደ ጦር ሜዳ ጀግናዎች መቆጠራቸው ቢቀርም በዚህ ዘመንም ቢሆን አለቅጥ ባለጠጎች ነበሩ። በዚህም እንደ እንግሊዙ ኤድዋርድ ቀዳማዊ ያሉት ነገሥታት ሳይቀሩ በወቅቱ ከአንጋቾቹ የሚበደሩ ባለዕዳዎች ነበሩ። በወቅቱ አንቱ የተባሉ ባንከሮች፣ ባለጠጎችና እጆቻቸውም የዚያኑ ያህል የረዘሙ ነበሩ። ከቫቲካን ጋር የነበራቸው ግንኙነትም እንዲሁ ጠንካራ ነበር። አባ አግናጢዮስ ለኢትዮጵያ አበሻ ሊቀ ጳጳስ ማጽደቃቸው የመቅደሱ አንጋቾችን አስቆጥቶ ነበር። ሎትሮ ሌሎች የክርስትና እምነቶች በተለይ ኦርቶዶክስን በጠላትነት ይመለከቱ የነበሩት አንጋቾች ድንገት በኦርቶዶክሶች ጉዳይ ላይ ዘው ብለው በመግባት ጳጳሱ የማይሻር ውሳኔያቸውን በቅጽበት እንዲሽሩ ሞግተዋል። በዚህም ጥቁሩ ኢትዮጵያዊ ቶማስ ቅባቱንና ሲመቱን ተቀብሎ ገና ከኢየሩሳሌም ሳይነሳ አንጋቾቹ ተሽቀዳድመው ሌሎች ምስጢራዊ ማኅበራት በማስተባበር በአግናጢዮስ ላይ ውርጅብኝ አወርደዋል። በሁኔታው የተደናገጡት አግናጢዮስም ውሳኔያቸውን ሳይውል ሳያድር ለመሻር ተገደዋል። ኢትዮጵያም ቋፍ ላይ ደርሶ የነበረውን ከአሌክሳንድሪያ ተፋቶ ከኢየሩሳሌም ጋር የመጣመርና በራሷ ጳጳስ የመሰበክ ዕድሏን በዚህ መልኩ አጥተዋለች ይላሉ አሸናፊ ፈንቴ በመጽሐፋቸው። መቅደሳውያኑ ከሮማ መንበር አልፈው በኦርቶዶክስ ውስጥ ጉዳዮች ላይ ሳይቀር ይህን ያህል ውጤታማ መሆን መቻላቸው አስገራሚ ቢመስልም የዘመኑ ዓለም አቀፍ ጉዳዮች መዘውራን ስለነበሩ ሁኔታው ብዙም አስደናቂ አይደለም። ይልቁንም ሊያመራምር የሚገባው ጉዳይ ምስጢራዊ ማኅበራቱ በኢትዮጵያ ላይ እንዲህ ሊዘምቱ የቻሉበት ምክንያት ምንድን ነው የሚለው ጉዳይ ነው። ምክንያቱ የግብፅን መንግሥት ላለማስቆጣት ይሆናል የሚሉ አሉ። ማለትም ኢትዮጵያ ከአሌክሳንድሪያ ጥገኝነት ወጥታ በኢየሩሳሌም ሰበካ ትገባ ዘንድ አንጾኪያ ካገዘች የግብፁ ንጉሥ በቁጣ አውሮፓውያኑን ከኢየሩሳሌም ሊያባርር ይችላል በሚል ስጋት ነው ይላሉ። ነገር ግን የወቅቱን ሚና የለየ የፖለቲካ አሰላለፍ ለሚረዳ ሰው ይህ ምክንያት ሊሆን እንደማይችል ማወቅ አይከብድም። ምክንያቱም ኢትዮጵያ በእምነት ራሷን እንዳትችል ወይም በመረጠችው ሰበካ እንዳትገባ ከፍተኛ ጥረት ታደርግ የነበረችው የግብፅ ቤተ ክርስቲያን እንጂ የግብፅ እስላማዊ መንግሥት አልነበረምና። በዛጉዌ ዘመን የነበሩ የግብፅ ካሊፎች ሁሉ ምንጊዜም ከኢትዮጵያ ጎን ይሰለፉ እንደነበረ ይታወቃል። በመሆኑም ይህ ጉዳይ ቢያንስ የአውሮፓን ጥቅም በሚነካ መልኩ የግብፅን ካሊፎች ያስቆጣ ነበር ብሎ መገመት ይከብዳል። ተቀባይነት ሊኖረው የሚችለው ምክንያት አንድም ቂም በቀል አሊያም ኢትዮጵያ በእምነት ራሷን ከቻለች ልታስከትል የምትችለውን ዓለም አቀፍ የሃይማኖትና የፖለቲካ ተሳትፎ መፍራት ነው። ቀደም ሲል የቅብጢ ማለትም ግብፅ ቤተ ክርስቲያን ክብረ ነገሥት የተባለውን የጥቅም ማስጠበቂያ ረቂቅ ሰነድ በ1225 ዓመተ ምህረት ለኢትዮጵያ ገዢ መደቦች በማቅረብ ዓላማዋን እንዳሳካች አይተናል። ናኩተ ለአብ በ1236 ዓመተ ምህረት ቶማስ የተባለውን ኢትዮጵያዊ ከኢየሩሳሌም በጵጵስና አስቀብቶ ለማስመጣት መሞከሩን ተከትሎ ደግሞ ፍትሐ ነገሥት የተባለውን ሌላ ጠንቀኛ ሰነድ አዘጋጅታ ወደ ኢትዮጵያ አስገብታለች። ይህ ሰነድ በመጀመሪያ ወደ ኢትዮጵያ የገባው በ325 ዓመተ ምህረት በኒቂያ ጉባኤ በንጉሥ ቆስጠንጢኖስ ቤተ መንግሥት ውስጥ የጸደቀ የሚል
የተጭበረበረ ሕጋዊነት ተበጅቶለት ነው። ይህ ሐሰተኛ ሰነድ በኢትዮጵያ ቤተ ክርስቲያን ምናልባትም ዛሬም ድረስ በኒቂያ እንደ ጸደቀ የሚነገርለት ቢሆንም በአሁኑ ሰዓት ግን በ1238 ዓመተ ምህረት ሳፊ አቡል ኢብን አልአሳድ የተባለ የአባ ቄርሎስ ሦስተኛ አማካሪ በአረብኛ ቋንቋ ተዘጋጅቶ እንደገባ ታውቋል። አባ ቄርሎስ ሳልሳዊ ደግሞ ቶማስ በተባለው ኢትዮጵያዊ ጳጳስ ምክንያት ከናኩቶ ለአብና ከአንጾቂያ ፓትርያርክ ኢግናሽየስ ጋር የተጋጩት የእስክንድሪያ ፓትርያርክ ናቸው። የፍትሐ ነገሥት ዋና ዓላማ የኢትዮጵያ ሃይማኖታዊ ሕገ መንግሥት እንዲሆን ነበር። ክብረ ነገሥት ዘሩን ከኢትዮጵያ ሳይሆን ከእስራኤል ወይም ከንጉሥ ሰለሞን ዘንድ የሚመዘዝ ኢትዮጵያዊ ብቻ ለዙፋን ብቁ እንደሆነ እንደሚደነግገው ሁሉ ፍትሐ ነገሥት ደግሞ የኢትዮጵያ ጳጳስ መሆን የሚችለው ግብፃዊ ብቻ እንደሆነ በድፍረት ይደነግጋል። ቃል በቃልም ኢትዮጵያውያን ከራሳቸው ዘንድ ጳጳሳት እንዳይሾሙና ሁሌም ከግብፅ እስክንድሪያ እያስመጡ እንዲኖሩ ያስገድዳል። ይህ አዋራጅ እሳቤ ደግሞ እስከ 20ኛው መቶ ክፍለ ዘመን ድረስ በነበሩ ኢትዮጵያዊ ሊቃውንት ሳይቀር ይመለክበት ነበር። በ920 አካባቢ እንኳን እስክንድሪያን እናታችን ጳጳሱን አባታችን ብለን እኖራለን እንጂ በጥቁር ጳጳስ አንባረክም እያሉ በጋዜጣ ላይ ይጽፉ የነበሩ ደብተራዎች ይታወቃሉ። ሰነዱ በጥቅሉ ደግሞ እስከ 1951 ዓመተ ምህረት ድረስ በሰለሞናውያኑ ታምኖበት በኢትዮጵያ ሃይማኖታዊ ሕግ ሆኖ ቆይቷል። ከዚህ አንጻር በዛጉዌዎች ማብቂያ ዘመን የኢትዮጵያ ፖለቲካዊም ሆነ ሃይማኖታዊ ሕገ መንግሥት ከግብፅ በመጡ ጸረ ኢትዮጵያ ሰነዶች ተተክቶ እንደነበረ መመልከት ይቻላል። ይህም በኢትዮጵያ የእምነት ነጻነት ዙሪያ ከኢትዮጵያ ዘላቂ ጥቅም በተጻራሪ ቅብጤዎች፣ መቅደሳውያንና ሰለሞናውያኑ ቆመው እንደነበረ የሚያሳይ ነው። ይህ ሁኔታ ደግሞ የዛጉዌ ሥርወ መንግሥትን ውድቀት በማፋጠን የራሱን አብይ ሚና በመጫወቱ የሥርዓቱን መጨረሻ አብቷል ይላሉ አሸናፊ ፈንቴ የተከለከለው የኢትዮጵያ ታሪክ በሚሰኘው መጽሐፋቸው። በ1900ዎቹ የመጀመሪያዎቹ ዓመታት የኢትዮጵያ ምሁራን በየጋዜጣውና በየመጽሔቱ ራሳችንን መቻል አለብን፣ ለምን የራሳችን ጳጳስ አይኖረንም እያሉ ይጽፉ ነበር። በአንጻሩ ደግሞ እነዚያን ቀደም ሲል የተጠቀሱ መጻሕፍትን እየጠቀሱ በጭራሽ አይሆንም፣ በጭራሽ አይቻልም እያሉ የሚከራከሩ ነበሩ። በወቅቱ በጋዜጣ ይወጡ ከነበሩ ጽሑፎች ካንዱ 5 መስመሮችን እንጥቀስ። ደብተራ ገብረየስ በነጭ እንጂ በጥቁር አልባረክም አለ። ወየው ጉዱ! እኔስ በአገሬ ነጭና ጥቁር የሚመረጥ ከእህልና ከልብስ ነው እንጂ ከሰው ነጭና ጥቁር ይመረጣል ሲሉ ቤትም ከቶ አልሰማም ነበር። መጽሐፉን አይቶ አባይ ጠንቋይ ቦሃ በግ፣ ነጭ በግ፣ ቀይ ዶሮ ገዝታችሁ አምጡና አድናችኋለሁ እንዲል፣ እንዲሁም እኛ በነጭ መስቀል ካልተባረክን ጥቁር አይባርከንም ማለት አባይ ጠንቋይ መሆን ነው። ዮፍታሔ ንጉሴ ብርሃንና ሰላም ጋዜጣ የካቲት 3 1919 ዓመተ ምህረት። ይህን ጉዳይ ያጤኑት አልጋ ወራሽ ራስ ተፈሪ ጵጵስናን በሚመለከት ለእስክንድሪያ ፓትርያርክ ለአቡነ ቄርሎስ አምስተኛ ጥያቄ ያቀረቡ። ጥያቄው ኢትዮጵያ ሰፊ አገር መሆኗን ሕዝቦቿን በገዛ ቋንቋቸው ሊያስተምሩ የሚችሉ ኢትዮጵያውያን ጳጳሳት እንዲኖሯት አስፈላጊ መሆኑን ገልጸው በሟቹ በአቡነ ማቴዎስ ምትክ አንድ ሊቀ ጳጳስ እንደተለመደው ተቀብቶ እንዲላክላቸው፣ እርሱም ኢትዮጵያውያን መምህራንን ጳጳስ እያደረገ ለየአውራጃው የሚሾምና የሚቀባ እንዲሆን የሚያመላክት ነበር። የግብፁ ፓትርያርክ የራስ ተፈሪ ጥያቄ በጊዜው አስደነገጣቸው። ነገሩ በድርድር ላይ ያለ አቡነ ቄርሎስ በመሞታቸው ድርድሩ ተቋረጠ። አቡነ ዮሐንስ የግብፅ ፓትርያርክ ከሆኑ በኋላ ድርድሩ ውጤታማ ሆኖ ጳጳሳት ሆነው እንዲሾሙ ፈቅደናልና
5 መነኮሳት ይላኩልን አሉ። መምህር ደስታ፣ መምህር ኃይለ ማርያም፣ መምህር ወልደ ኪዳንና መምህር ሚካኤል ተመረጡ። የተመረጡትን መምህራን የገንዘብ ሚኒስትሩ በጅሮንድ ዘለቀ አግደው ወደ ግብጽ ይዘው እንዲሄዱ ስለተመረጡ ግንቦት 2 ቀን ከመነኮሳቱ ጋር በባቡር ተሳፍረው ከአዲስ አበባ ጅቡቲ ወረዱ። ከጅቡቲም በግንቦት 5 ቀን በመርከብ ተሳፍረው ወደ ግብጽ ተጓዙ። በካይሮ 15 ቀን ከቆዩ በኋላ ብፁዕ ወቅዱስ ፓትርያርክ አቡነ ዮሐንስ 19ኛ ግንቦት 25 ቀን 1921 ዓ.ም በዕለተ እሑድ በትልቁ በቅዱስ ማርቆስ ቤተ ክርስቲያን 4ቱን የኢትዮጵያ መምህራን ጳጳሳት ጴጥሮስ፣ አብርሃም፣ ይስሐቅና ሚካኤል በማለት ቀብተው ሾሟቸው።